ሰን ወይ እንድናፍቅህ እፈልጋለሁ። እንድናፍቅህ እፈልጋለሁ ማለት አልገባኝም። በጭንቅላትህም በልብህም በደምህም ውስጥ ገብቼ እኔም ብቻ እያሰብክ እንድናፍቅህ ነዋ። በምን ስራሽ ነው የምትናፈቂው? ሰን አትወደኝም? አታስበኝም? በየትኛው ትርፍ ሰዓቴ ነው ማስብሽ? ከቤት አብረን ከሆንን ከጎኔ ነሽ ማለት ነው። ከኔ ውጭ ከሆንሽ ግን እንኳን አንቺን የማስብበት ለራሴ ጊዜ የምሰጥበት ጊዜም የለኝም። እኔ የምወደድና የምናፈቅ ሴት አይደለሁ ሰን። ኖ አንቺ የምትናፈቂ ሴት ስላልሆንሽ ሳይሆን እኔ የምናፍቅ ወንድ ስላልሆንኩ ነው። ለምን? እኔ ደግሞ ደውለህልኝ ናፍቀሽኛል የት ነሽ ላግኝሽ እንድትለኝ ነው የምፈልገው። እኔ እንደዛ አይደለሁማ። ከእኔ ናፍቀሽኛል የሚል ቃል መስማት ከሌቱ 9 ሰዓት ላይ ፀሐይ ወጣች ከሚል ዜና ጋር እኩል ነው። ለምንድን ነው ታዲያ ሳታፈቅረኝ አብረኸኝ የሆንከው? ለምን እንደወደ አደረከኝ? አብሬሽ የሆንኩት ስለማትረብሽ ነው እንጂ ስላፈቀርኩሽ አይደለም። ምክንያቱም ከደስታዬ ሰላሜን ስለማስቀድም። እሺ በቃሽ። ለአንተ እውነት የምትላቸው ቃላቶች፣ ለእኔ ግን ቅስሜን የሚሰብሩ ቃላቶች መስማት አልፈልግም። ኦኬ። ቆይ ግን አንተን ማፍቀሬ ነው ስህተቴ? ኖ አንቺ እንደምትፈልጊው እንዲሆንልሽ መጠበቅሽ ነው። አንድ ቀን እኔን የሚረዳኝና የሚያፈቅረኝ ምናፍቀውን ወንድ አገኛለሁ። እሺ ያኔ እኔን ማጣትህ ምን ያክል ዋጋ እንደሚያስከፍልህ ትረዳለህ። እሺ ራስሽ ላይ ነው ስራ የምታበዡ። ካንተ በላይ ስራ አይሆንብኝም። እሺ ገሃነም ግባ። እኔ ፈጣሪ እስከፈቀደልኝ ድረስ ላስብና ልፈላሰፍ እችላለሁ። ያመንኩበትን በድፍረት ልናገር እችላለሁ። ገገማም ልሆን እችላለሁ። ደረቅም ልሆን እችላለሁ። ምንም የማይሰማው ሰውም ልሆን እችላለሁ። ግን አንድ ህግ በፍጹም አልረሳም። እኔ ወንድ ነኝ። የምታስፈልገኝ ደግሞ ሴት ናት። ሰን ወይ የት መኖር ትፈልጋለህ? ምን አይነት ጥያቄ ነው? እዚሁ ምድር ላይ ነው። ምድራችንማ ሲኦል ሆነች እኮ። የሰዎች ስግብግብነት ነው ሲኦል ያደረጋት። ሁሉም ቦታ ሲኦል ሊሆን ስለማይችል ሲኦል የሌለበትን ቦታ እየመረጥሽ ኑሪ። ሰን ስንት ጾታ ነው ያለው? 2 ነው። የምታውቀው ነው ወይስ ዓለም ላይ ያለውን ነው? እኔም አውቀውም ተፈጥሮም የሰጠችን ከላይ ሰማይ ከታች መሬት መሃል ላይ ደግሞ ሴትና ወንድ የሚባሉ 2 ጾታዎች ብቻ እንደሚኖሩ ነው። የትኛውም ተፈጥሮ 2 ጾታ ብቻ ነው ያለው። ትውልድም የሚቀጥለው ተፈጥሮ የምትቀጥለው በ2 ጾታዎች ብቻ ነው፣ በወንድና በሴት ብቻ። የምንሰማውና የምናየው ግን እሱን አይደለም። እሱን ተይው፣ እኛን አይመለከተንም። ተፈጥሮ የትኛው ከየትኛው መግጠም እንዳለበትና መግባት እንዳለበት እራሷ ሰርታ ሰጥታናለች። በአፍንጫሽ ምግብ ታኝኪ ያለሽ እንዴ? በጀሮች ታያለሽ? አይንሽ እግር ይሆናል? ኖ አይሆንም። እንስሳቶች እንኳን ጾታ ይለያሉ አይደለ? ግን ለምንድን ነው እኛ እንደዚህ ያነስ ነው? ለዚህ ደግሞ ስም ስናወጣ ልንሆን ነው እንዴ? ከተፈጥሮ ውጭ የሆነ ነገር ምንም ስም የለውም። ፈጣሪ ግን ምን ያክል ቢጨክንብን ነው? ፈጣሪ ጨክኖብን ወይም ረስቶን አይደለም፣ ትህትናውን ተጠቅመው ረሱት። እኔ ፈጣሪ እስከፈቀደልኝ ድረስ ላስብና ልፈላሰፍ እችላለሁ። ያመንኩበትን በድፍረት ልናገር እችላለሁ። ገገማም ልሆን እችላለሁ። ደረቅም ልሆን እችላለሁ። ምንም የማይሰማው ሰውም ልሆን እችላለሁ። ግን አንድ ህግ በፍጹም አልረሳም። እኔ ወንድ ነኝ። የምታስፈልገኝ ደግሞ ሴት ናት። ሰን እየጠራሁ አይደል እንዴ? ምንድን ነው? ሳመኝ። እጄን አይደለም። እና ምንሽን ነው የምስምሽ? ከንፈሬን ነው እንድትስመኝ የምፈልገው። ውጭ እኮ ነው ያለነው። ያምሻል እንዴ? እሱ አልጠፋኝም። ፍቅር ቦታ የለውም። የምትወደኝና የማታፍርብኝ ከሆነ ሳመኝ። ቦታ ባይኖረውም ስርዓት ግን አለው። እሺ የኛ ቦታ መንገድ ዳር ሳይሆን ቤታችን ነው። መንገድ ዳር የሚሳሳሙ ሰዎች ደግሞ አወቁልኝ የሚሉ ሰዎች ናቸው። ስለነሱ አይመለከተኝም። ካልሳምከኝ እጮሃለሁ። አትጨማለቂ፣ ስርዓትሽን ያዥ። አይኔ የበዛበት ነገር እድሜው አጭር ነው። ፍቅራችን እንዲያጠር ካልፈለግሽ ስርዓትሽን ያዥና ተከተይ። ካልሳምከኝ እጮህና ደፈረኝ ነው የምላቸው። ስራዬ እንጂ ጮህትሽ አያስጨንቀኝም። እማትሽ ከሆነ እኔ ጥየሽ በመሄድ ስርዓትሽን ትይዣለሽ። እሺ ምንድን ነው? እሺ በቃ አትቆጣኝ፣ ይቅርታ። ሰን ሰዎች እየጠሉኝ ነው። ተገላገልሽ። አምላክሽን ማመስገን ጀምሪ።
ሰዎቹ እየጠሉኝ ነው እኮ ያልኩ። ሰው ሲጠላ ያስጠላል እንጂ ደስ ይላል እንዴ? ከሰው ጋር እኮ ነው የምኖረው። ከሰዎች ጋር ብንኖርም ሰዎች የሚያናኑሩን እንጂ የኛን ህይወት የሚኖሩልን አይደሉም። በጣም የቅርብ ሰዎቼ ናቸው። ደግሞ እኮ ለሰው መድኃኒቱ ሰው ነው ልትይ ነው? መድኃኒትሽ ቢሆኑማ ቢያስፈልጉሽማ ጥለውሽ አይሄዱም ነበር። ጥለውሽ የሄዱት እኮ ስለማያስፈልጉሽ እኮ ነው። ድሮ ለሰው መድኃኒቱ ሰው ነው ሲባል እውነት ነበር። አሁን ግን ለሰው መድኃኒቱ ሰው ሳይሆን ለሰው መርዙ ሰው ነው። ሰን መች ነው የምታመሰግነው? ሰዎች ከህይወቴ ሲወጡ። ለምን? የማያስፈልገኝ ነገር ከህይወቴ ስለወጣ ነው። እና አመስግኝ ያልከኝ ነው? አዎ፣ ምናልባት የሆነ ጊዜ ጸሎትሽ መልስ ሊሆን ስለሚችል እንዲያውም ስለት ብታስገቢ አሪፍ ነው። ስላወቅኩ ደስ ብሎኛል። እኔም አንድ ቀን እስከሚሄድ እንኳን ደህና መጣሽ። አንተም ትሄዳለህ? የመጣው ሰው አይደለሁ። ከመጣው ደግሞ ተመልሼ መሄድ አይቀርም። እንዳንተ ደረቅ ብሆን ደስ ይለኛል። ጊዜሽን፣ ራስሽን፣ ህልምሽን ታተርፊ ነበር። ኢነርጂ ሼር አድርገኝ። ስማኝ አንበሳው፣ በህይወት እያለ የሰዎች መጫወቻ መሆን፣ ስትሞት የምስት መጫወቻ መሆን አይሰለችም? ቢያንስ እንኳን በህይወት እያለ የምትፈልገውን ሰው ሆነ ሙት። ቢያንስ በህይወት እያለ የሰዎች መጫወቻ አትሁን እባክህ። ምንድነው መፍትሄው ታዲያ? ወይ በራስ መተማመን የለሽ ወይ ቆንጆ አይደለሽ። በዚህ ምድር ላይ ስትኖሪ ወይ ቆንጆ መሆን አለብሽ ወይ በራስ መተማመን ሊኖርሽ ይገባል። ሁለቱ ከሌለሽ ምንድነው ታዲያ አንቺ ዕጣ ፈንታ? ቆንጆ ካልሆንሽ በራስ መተማመን ምርጫ ሳይሆን ግዴታ ነው። ቆንጆ ከሆንሽ በራስ መተማመን ሊኖርሽ ይገባል። አንዳንድ ሰዎች ቆንጆ ሆነው በራስ መተማመንም የሌላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ሰዎች ቆንጆ የሚሏቸው ሰዎች አይደሉም፣ ግን ደግሞ በራስ መተማመናቸው በጣም ሀይ ነው። ከቁንጅና ይልቅ በራስ መተማመን በጣም ውድ ነገር ነው። በሰዎች ያለመፈለግ ስሜት ይሰማሃል? ከሰዎች ምንም ባለመጠበቅ በሰዎች ያለመፈለግ ስሜትን ስበረው፣ አለበለዚያ የሰዎች ጥገኛ ትሆናለህ። ብራዘር ስማኝ አንበሳው፣ አንተን የሚያውቁ በጣት የሚቆጠሩ ሰዎች ናቸው። አንተ የምታውቃቸው ሰዎች በጣም በጣት የሚቆጠሩ ሰዎች ናቸው። ግን አንተ የምትፈራው ዓለም ላይ ያለውን ህዝብ በሙሉ ነው። ለምን? የማያውቁን ሰዎች ለምን ትፈራቸዋለህ? አያውቁህም እኮ። ምንም ነገር ብታረግ ዓለም ላይ ያለው ህዝብ እንዴት ሊያውቅህ ይችላል? በምታውቃቸው ሰዎች ተደብቀህ ትኖራለህ። በማታውቃቸው ሰዎች ደግሞ እየሸሸህ ትኖራለህ። ምን ይሉኛል ብለህ እየፈራ ትኖራለህ። ግን ማንም ሰው አያውቅህም። ችግሩ ምንም ነገር ብታረግ ማንም ሰው ዞር ብሎ አይህም። መገናኛ አደባባይ ላይ ልብስህን አውልቀህ ብትሄድ ለ2 ደቂቃ ያክል ቪዲዮ ሊቀርጹ ይችላሉ። ከ2 ደቂቃ በኋላ ግን ይረሱሃል እና ሁሉም ወደ ስራቸው ይመለሳል። አንተ የምትጨነቀው እንግዲህ ለዚህ ነው። ከ2 ደቂቃ በኋላ ለሚረሳህ ሰው ማለት ነው። ቤተሰቦቼ በጣም ይወዱኛል እኮ ግን አይረዱኝም ትላለህ። ምንድነው መረዳት? ምንድነው የሚረዱ? አንተን የሚሰማ ስሜት እንዴት ነው እነሱ ሊሰማቸው የሚችለው? አንተ በውስጥህ የሚፈጠረውን ጥያቄ እናትህ ጭንቅላት ውስጥ እንዴት ሊገባ ይችላል? እናትህ እንዴት ሊሰማት ይችላል? ያንተ ስቃይ እንዴት እነሱ ሊገባቸው ይችላል? በፍጹም። ያንተ ስቃይ ያንተ አይደለ፣ ለአንተ ብቻ ነው የሚሰማህ። በጭራሽ ቤተሰቦች እንዲገባቸው አትጠብቅ፣ ምክንያቱም አይገባቸውም። ያንተ ስሜት ያንተ ብቻ ነው። ከምትጨነቂ ብታየው እኮ መኖርም እንደ ማውራት ቀላል ይሆን ነበር። ተው፣ በእናትህ ተው። ወንበሩ ሰው አለ ወይ ይባላል እኮ። ባዶውን እንደሆነ እያየሁት ለምንድን ነው ሰው አለ ወይ ብዬ የምጠይቅሽ? እኔ ግን ግርም የምትሉኝ ሁሉም ወንዶች ብቻዋን ያለች ሴት ሲንግል የምትመስላችሁ ነገር ነው። እኔ ግን ብቻዋን ያለች ሴት ብሶተኛ ነው የምትመስለኝ። ደግሞስ እናንተ አይደላችሁ እንዴ ያያችሁ ወንድ ሁሉ ለፍቅር የሚመኛችሁ ይመስላችሁ? ይቅርታ እየሰደብከኝ ነው? እስካሁን ሰው መርቄ አላውቅም። ስታይኝ መራቂ ይመስላለሁ እንዴ? ብዙ ሰዎች ጎድተውኛል። ተወኝ፣ ብቻዬን ሆኜ ቁስሌን ላስታመመበት። እማይድን ቁስል ከምታክሚ ለምን አታዩም? መተው ይቻላል እንዴ? እማይድንን ቁስል ማስታመም ትናንትን ወደ ዛሬ ለማምጣት እንደመሞከር ነው። ሰው ፈልጎ ይመስላል እንዴ የሚሰቃየው? አዎ፣ አብዛኛው ሰው ፈልጎ ነው የሚሰቃየው። ከስቃይ መውጣት አይፈልጉም። ከስቃይ መውጣት ባይፈልጉማ የሄደ ትናንትን እያመጡ ከነገ ተስፋቸው ጋር እየቀላቀሉ ዛሬን በማጣት ላይ አይሰቃዩም ነበር። ህይወት እንደምታወራው ቀላል ቢሆን ኖሮ አሪፍ ነበር። ከምትጨነቂ ብታየው እኮ መኖርም እንደ ማውራት ቀላል ይሆን ነበር። ተው፣ በእናትህ
ተው። እሺ ይቅርታ፣ ካፌ በተቀመጥን ቁጥር ሁሌ ፍቅረኛ ውሃ ስለሚደፋብኝ ነው። አሁን ራሱ እሱን እውነት ለመጋፈጥ ነው እዚህ የመጣሁት። አንቺ ብቻ አይደለም የምትሰቃየው፣ ሁሉም ሰው ይሰቃያል። አንቺ ብቻ አይደለም ቁስል ያለብሽ፣ ሁሉም ሰው ቁስል አለበት። አንቺ ብቻ አይደለም የምትፈሪው፣ ሁሉም ሰው ይፈራል። የተሳሳተ መንገድ ላይ ነበርኩ ማለት ነው? አይ የህይወት ትምህርት ቤት ላይ ነበርሽ። ከዚህ በላይ ግን መማር አልፈልግም፣ በቅቶኛል። የተጎዳ ሰው ግን ምንድነው መድኃኒቱ? ትምህርት እንጂ መጎዳት የሚባል ነገር የለም። በነበሩት ፍቅረኛዎች የተጎዳሁት፣ የተካርኩት፣ የተሰቃየሁት ለትምህርት ነው? አዎ፣ ግን አንቺ የተደጋገመብሽ በአንዱ መማር ስላልቻልሽ ነው። ፍቅርን ባልኩ፣ ፍቅርን ባስቀደምኩ፣ ፍቅርን በመረጥኩ ነው። የማይገኘውን ነገር መምረጥና መፈለግ ከዚህ በላይ ዋጋ ያስከፍላል። ፍቅር ነው የማይገኘው? ፍቅር ቢኖርና ቢገኝ 9 ኤክሶች ይኖርሽ ነበር? ኖ፣ አንድ ይበቃሽ ነበር። ፍቅር የሚባለው ነገር ወይ ከፈጣሪ ጋር አብሮ ተሰቅሏል ወይ ደግሞ ከሳጥናኤል ጋር አብሮ ተቆልፎበታል። አንተ ግን ፍቅረኛ አለ? አዎ አለኝ፣ ግን ከእሷ ሰላምና ፍቅርን ታማኝነትን አልጠብቅም። ልብህን ሰጥተሃታል? ልብ የሚሰጠው ለባለቤቱ ነው። እሷ ደግሞ የስጋዬ እንጂ የልቤ ባለቤት አይደለችም። የልቤ ባለቤት ራሱ ልቤን የሰራው ፈጣሪ ነው። የተሳሳተ መንገድ ላይ ነበርኩ ማለት ነው? አይ የህይወት ትምህርት ቤት ላይ ነበርሽ። ከዚህ በላይ ግን መማር አልፈልግም፣ በቅቶኛል።